ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። ወደ አድማጮቻችን እንግዲህ አርሰናልን በሚመለከቱ መረጃዎች ተመልሼ መጥቻለሁ። አርሰናል እንግዲህ በሀገራት ጨዋታ ይህንን 2 ሳምንት ተጫዋቾቹ አይኖሩም። ጉዳት እንዳያጋጥማቸው የመድፈኞቹ ጸሎት ነው ማለት ይቻላል። ነገር ግን የቡካዮ ሳካ አስደናቂ ጎል እንግዲህ በዌልስ ላይ ያስቆጠረው ጨዋታ ላይ ራይስ የሳካ በጣም አስደናቂ ፐርፎርማንሳቸውን አሳይተዋል። እንግዲህ የዲክላን ራይስ ሚናም መለወጡን ራሱ ራይስ በተናገረበት ወቅት ተናግሯል። ባለፉት ጊዜያቶች ከነበረው ሚና ከቦክስ ቱ ቦክስ ሚድፊልደርነቱ ይልቅ በተለይ ራይስን በምናውቅበት ከቶማስ ቱሼክ ጋር አስደናቂ ጥምረትን እንዲሁም ደግሞ የኮንፈረንስ ሊጉን ሻምፒዮን ላይ ያደረጉበት የዴቪድ ሞይስ ዌስትሃም ውስጥ በነበረበት አሰላለፍ እንደተመለሰ አሁን ከዙቢሜንዲ ጋር ሲፈልግ ወደ 6 ቁጥርም አንዳንዴም እያጠቃ የቡድኑን ባላንስ እያስጠበቀ እንደሚገኝና መድፈኞቹ ያወጡበትን 105 ሚሊዮን ፓውንድ አሁን ትክክለኛ ቦታውን በማግኘቱ የተሻለ ፐርፎርም እንደሚያደርግ በዙቢሜንዲም የተሻለ ጥምረትን ከዙቢሜንዲ ጋር እየፈጠሩ እንዳሉ ዙቢሜንዲም ጥሩ ብቃቱን አሳይቷል ከስፔን ከጆርጂያ ባደረገችው ጨዋታ ላይ። ነገር ግን እንግዲህ አርሰናልን በሚመለከት ስናየው ቡካዮ ሳካ አስገራሚ ቁጥር አይቻለሁ። 13 ጎሎችን በማስቆጠር ከክሊንፍ ባስቲን በመቀጠል ክሊንፍ ባስቲን በ1938 የአርሰናል ተጫዋች እያለ 13 ጎሎችን ለእንግሊዝ ብሔራዊ ቡድን አስቆጥሯል። አሁን ቡካዮ ሳካ ሁለተኛው ተጫዋች ሆኗል። ነገር ግን በጣም በሚያሳዝን ሁኔታ አርሰናል ምን ያክል ለእንግሊዝ ብሔራዊ ቡድን የሚያግዙ አጥቂዎችን አወጡ እንደማያውቅ ነው የሚያሳየው። በሚቀጥሉት ውድድሮች እንግዲህ ትልልቅ ጎል ማስቆጠር እንደሚችልና ቶማስ ቱሄልም እንደተናገሩት ከ30 በላይ ጎሎችን ከሱ ጠብቃለሁ በማለት አስተያየታቸውን ሰጥተዋል። 13 በጣም ትንሽ ነው በማለት ተናግረዋል። እንግዲህ ቡካዮ ሳካ አስደናቂ ብቃቱን ያሳየው የመጀመሪያው ጎል ከሚወጣበት ያስቀረበት መንገድ፣ ሁለተኛው ጎል ሲቆጠር ያሻማበት መንገድ፣ ሶስተኛው ጎል ያስቆጠረበት መንገድ የቡካዮ ሳካ ምርጥ ብቃቱ ላይ እንደሚገኝ ይሳያል። ባለፉት 3 ጨዋታዎች ማለት ነው 3 ጎሎችን አስቆጥሯል። እንግዲህ የሚረሱም አልነበሩም። በአጠቃላይ ኦሎምፒያኮስ ላይ እንዲሁም ደግሞ ዌስትሃም ላይ አሁን ደግሞ ዌልስ ላይ 3 ተከታታይ ጎሎችን አስቆጥሯል። ቡካዮ ሳካ አርሰናል በሚፈልገው ወቅት አሁን ምርጥ ፐርፎርማንሱ ላይ የሚገኝ ይመስለኛል። አርሰናል ከሀገራት ጨዋታ መልስ ፉልሃም፣ አትሌቲኮ ማድሪድ ከዛ በመቀጠል ደግሞ ተጠባቂው የእንግሊዝ ፕሪሚየር ሊግ ክሪስታል ፓላስን ከዛ ብራይተንን ተጠባቂ ናቸው። እነዚህን ጨዋታዎች መድፈኞቹ ማሸነፍ ግድ ይላቸዋል። የእንግሊዝ ፕሪሚየር ሊግን እየመሩ ነው። ስለዚህ ለዚህ ደግሞ የነ ራይስና እንዲሁም ደግሞ ቡካዮ ሳካ በምርጥ ብቃቱ ላይ መገኘት የሚያስፈልግ ነው የሚሆነው። ዘንድሮ ግን ቡካዮ ሳካ እሱ ብቻ ሳይሆን የቪክቶር ዮኬሬስ ወደ አርሰናል መምጣትን ተከትሎ ተጫዋቾቹን እሱን ለማቆም በሁለት ተጫዋቾች መያዝ ይልቅ አሁን ዮኬሬስም ስላለ ዮኬሬስን ለመያዝ ስለሚሞክሩ ሳካ ክፍተቶችን እያገኘ ይገኛል። የኤዜም መምጣት አለ። ስለዚህ አርሰናሎች ቅርጻቸውን እየቀያየሩ ቢሆን ውጤታማነታቸውን ለመቀጠል የሚያስቡ ነው የሚሆኑት። አርሰናል ቡካዮ ሳካ በትክክለኛው ሰዓት ምርጥ ብቃቱ ላይ ይገኛል። ይህንን የጥር ወቅት እስከ ጥር ድረስ ባለው ወቅት አርሰናል ጥሩ ነጥቦች እንዲሰበስብ የቡካዮ ሳካ አስደናቂ ብቃት የሚያስፈልገው ነው የሚሆነው። ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደዚህ ያግዘናል። ወደማቻችን እንግዲህ ያላችሁን አስተያየትም አስቀምጡልኝ። ይህ በእንዲህ እንዳለ እንግዲህ የቪክቶር ዮኬሬስን መረጃ እንየው። ቪክቶር ዮኬሬስ በስዊድን ብሔራዊ ቡድን ስዊድን በተሸነፈበችበት ጨዋታ ላይ ጥሩ ፐርፎርም ማድረግ ችሏል። ነገር ግን ቡድኑ ማሸነፍ አልቻለም። ቪክቶር ዮኬሬስ በሚቀጥሉ ሳምንታቶች ውስጥ እንግዲህ ካለፉት 6 ጨዋታዎች ጎል ማስቆጠር አልቻለም። የሚቀጥሉትን ጨዋታዎች ግን ወሳኝ እንደሚሆኑና በፊትነሱ ረገድም አሁን ከጥቅምት በኋላ በጣም ጥሩ ብቃቱ ላይ እንደሚገኝ የሚጠበቅ ነው የሚሆነው። አርሰናል እንደ ቡድን በሚቀጥሉት ጨዋታዎች የኦዴጋርድ አለመኖርን ተከትሎ የኦዴጋርድን ቦታ የሚሸፍነው ኤብሪቼዜ ነው የሚሆነው። ኤዜ፣ ዮኬሬስ እና እንዲሁም ደግሞ ቡካዮ ሳካ የተሻለ ማጥቃት መስመርን ይፈጥራሉ ተብሎ የሚጠበቅ ነው የሚሆነው። ሌላኛው መረጃችን ወደ አድማጮቻችን ጁሊያን ቲምበርን ይመለከታል። ጁሊያን ቲምበር ለሀገራት ጨዋታ በጣም በሚገርም ሁኔታ የመሀል ተከላካይ ሆኖ ተጫውተዋል። በጣም ጥሩ ፐርፎርምም አድርጓል። ጁሊያን ቲምበር አሁን በእንግሊዝ ፕሪሚየር ሊግ ላይ ብቻ ሳይሆን በዓለም ላይ ካሉ ምርጥ የቀኝ መስመር ተመላላሾች ውስጥ አንዱ ነው። በዘንድሮ ውድድር ዓመት ምን ተሻሽሎ መጣ ብላችሁ ከጠየቃችሁኝ ደግሞ በጣም በማጥቃቱ ረገድ የተሻለ ተጫዋች ሆኗል። ድሎችን የሚሞክርበት መንገድ፣ የኒውካስሉ ጨዋታውን ያመከነበት ኒክ ፖፕ የያዘበት ኳስ፣ እንዲሁም በዌስትሃሙ ጨዋታ በጣም በጥሩ አጋጣሚ ጥሩ ፐርፎርም አድርጎ ፔናልቲ ያስገኝበት፣ በአጠቃላይ በክህሎቱ ረገድ አርሰናልን ውጤታማ እያደረገ የሚገኝ ተጫዋች ነው። ስለዚህ አርሰናሎች ይህንን ተጫዋች ታዲያ አዲስ ኮንትራት ለመስጠት ይፈልጋሉ።
አዲስ ኮንትራቱ ድርድር እየተደረገ ነው። አንድሬ በርታ በክረምቱ ጀምረው እንግዲህ አዳዲስ ኮንትራቶች ላይ ጠንክረው እየሰሩ ይገኛሉ። የብዙ ተጫዋቾችን ኮንትራት እያደሱ ይገኛሉ። አሁን እጃቸው ላይ የቡካዮ ሳካ አዲሱ ኮንትራት የሚጠበቅ ነው የሚሆነው። በቅርብ ቀናቶች የመፈረሙ ነገር እርግጥ ይሆናል። ሌላኛው ጁሊያን ቲምበር ነው የሚሆነው። ስብስቡን ማጠናከር፣ ስብስቡ በቡድን ውስጥ ውጤታማ መሆን። ስለዚህ ጁሊያን ቲምበር ከ90,000 ወደ 200,000 ነው ሳምንታዊ ደሞዙ የሚያደርገው። በጣም ጥሩ ፐርፎርም እያደረገ ነው። ያለ ጉዳት የሚቀጥል ከሆነ የዚህ ተጫዋች ድንቅ ብቃቱ የሚቀጥል ነው የሚሆነው። ይህ ተጫዋች ቪኒሺየስ ጁኒየርን፣ ባርኮላን፣ ከራቨስኬሊያን ባለፈው የውድድር ዓመት በሚገባ ለማቆም ሲሞክር መታየቱ የሚታወስ ነው። ስለዚህ አርሰናል ቤት የመቆየት እድሉ እንዲሁም ደግሞ ወደፊት እያጠቃ ሳጥኑን ክራሽ እያደረገ ጎሎች የሚያስቆጥርበት እንዲሁም ደግሞ ድሎች የሚፈጥርበት መንገድ ተወዳጅ እንዳደረገው የሚታወቅ ነው። አርሰናል ቤት እንግዲህ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ጎል ዙብሜንዲ ኖቲንጋም ፎረስት ላይ ያስቆጠረው ጎል ሆኗል። ገብርኤል ማርቲኔሊ የአርሰናል የወሩ ምርጥ ተጫዋች ተብሎ ተመርጧል። ሌላኛው መረጃችን የሚሆነው ደማቻችን አርሰናልን የሚመለከተው የዴቪድ ራያ ጉዳይ ነው። ዴቪድ ራያም አዲስ ኮንትራት ሊፈርም ጫፍ ደርሷል። ስለዚህ እነዚህ ቀጣዮቹ መረጃዎች ነው የሚሆኑት። በአጠቃላይ አርሰናል የአራት ተጫዋቾችን ኮንትራት ለማደስ እንግዲህ ጥረቱን እያደረገ ነው የሚገኘው። አንድሬ በርታ፣ ቡካዮ ሳካ፣ ዴቪድ ራያ እንዲሁም ጁሊያን ቲምበር እና ማርቲን ኦዴጋርድን ነው የእነዚህን የአራቱን ተጫዋቾች ኮንትራት የሚያድስ ይሆናል። ሌሎች ደግሞ እንደ ገብርኤል ሄሱስ፣ ገብርኤል ማርቲኔሊ፣ ሊያንድሮ ትሮሳርድ አይነት ተጫዋቾች ደግሞ ኮንትራታቸው የሚታደስም ቡድኑን የመልቀቅ ዕድላቸው ሰፊ ነው። አርሰናል ትክክለኛ ገዥ ካገኘ እነዚህን ተጫዋቾችም ከስብስቡ የመቀነስ ፍላጎት አለው። ውድ አድማጮቻችን እንግዲህ የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የኦዴጋርድ ጉዳይ ላይ ኦዴጋርድ አዲስ ኮንትራት ሊቀርብለት ነው። ይህ ኮንትራቱ ደግሞ ማለት ለአርሰናል አዲስ ኮንትራቱ መፈረሙ ብቻ ሳይሆን የዚህ ልጅ በተለይ በፓሪስ ሰን ጀርመንና በባየር ሙኒክ ይፈልጋል። አሁን በጉዳት ቢርቅም የአርሰናል አምበል ነው። ባለፉት ዓመታቶች በወጥነት መነሳት የሚጠበቅበት ነው። አምና ግን የአቋም መንሸራተት እንድታየበት የሚረሳ አይደለም። ይህ ተጫዋች ታዲያ በጉዳት ከ6 እስከ 8 ሳምንት የመራቅ ዕድል አለው። የመጨረሻ ውሳኔው እየተጠበቀ ነው የሚገኘው። ነገር ግን የኖርዌይ አሰልጣኝ እንግዲህ የኖርዌይ የአካል ብቃት ሙሉ መረጃም ባይኖረኝ ከ6 እስከ 8 ሳምንት እንደሚጠብቁ ተናግሯል። ገብርኤል ሄሱስ አሁን ወደ ሳር ስልጠና ተመልሷል። እንግዲህ አርሰናልን ከታህሳስ ወር ጀምሮ የማገልገል እድል ያገኛል ተብሎ ይጠበቃል። ነገር ግን አርሰናሎች በገብርኤል ሄሱስ ጉዳይ ላይ አንዳንድ ለውጦችን ማድረግ ይፈልጋሉ። አንደኛው እንግዲህ ትልቁ መረጃ ሆኖ የተነሳው ገብርኤል ሄሱስን ወደ ስልጠና ሲመለስ አርሰናሎች ይህንን ተጫዋች ወደ ጁቬንቱስ መላክ ይፈልጋሉ። ከጁቬ ደግሞ አርሰናል ባለፉት ጊዜያቶች ላለፉት 3 ወራት እየተከታተለው የሚገኘው ኬነን ይልዲዝን ነው ለማምጣት ይፈልጋሉ። ውድ አድማጮቻችን አርሰናል ኬነን ይልዲዝን የሚያመጣው ከሆነ ከኦዚል በኋላ በክህሎቱ ረገድ የተለየ ተጫዋች እንዳመጣ የሚቆጠር ነው። ኳስ ሲይዝ፣ ኳሱን ሲያጠቃ፣ ኳሱን ሲከላከል በጣም የሚያስደስት አስደናቂ ተጫዋች ነው። 20 ዓመቱ ላይ ይገኛል። ይህ ተጫዋች ከ80 እስከ 90 ሚሊዮን ዩሮ ይገመታል። አርሰናሎች እንግዲህ 50 ሚሊዮን ዩሮ እና ገብርኤል ሄሱስን ለማቅረብ ፍላጎት አላቸው። ይህንን ፍላጎት የሚሳካ ከሆነ በዘንድሮ ውድድር ዓመት እንግዲህ ኬነን ይልዲዝ በ8 ጨዋታዎች 2 ጎልና 4 አሲስቶችን ማድረግ ችሏል። አርሰናል የኬነን ይልዲዝ የሚመጣ ከሆነ ከትሮሳርድና ከማርቲኔሊ አንዳቸው የሚያርቀቅ ዕድል ይኖራቸዋል። በእንግሊዝ ፕሪሚየር ሊግም ካሉ ተጫዋቾች አርሰናል አሁንም አንቶን ሴማዮን ይፈልጋል። እንግዲህ የበርንማውዝን 82 በመቶ የሚሆኑ ጎሎችን የሚያስቆጥረው አንቶን ሴማዮ በአርሰናል ብቻ ሳይሆን በሊቨርፑል፣ በቸልሲ እንዲሁም ደግሞ በማንቸስተር ዩናይትድ ይፈልጋል። አስገራሚ ብቃቱ ላይ ይገኛል። ባለፉት 7 ጨዋታዎች እንግዲህ 6 ጎሎችና 3 አሲስቶችን ማድረግ የቻለው አንቶን ሴማዮ ሌላኛው ተፈላጊ ነው። 25 ዓመቱ ላይ ይገኛል። ከአንቶን ሴማዮና ከኬነን ይልዲዝ አንዱን ያስፈርማል ተብሎ አርሰናል ይጠበቃል። ነገር ግን ኬነን ይልዲዝ ከአንቶን ሴማዮ አንጻር 5 ዓመት ዝቅ ስለሚል አርሰናሎች ወደ ኬነን ይልዲዝ ላይ እንደሚያተኩር የሚጠበቅ ነው የሚሆነው። ሌላኛው መረጃ እንግዲህ ሩበን አሞሪምንና እንዲሁም ማይክል አርቴታን የሚያፎካክሩ መረጃዎች እየታየ ነው። ያም ሰር ጂም ራትክሊፍ ማይክል አርቴታ በሚገባ አብራርቶታል። ማይክል አርቴታ በአርሰናል የተሰጠውን እድል ስላገኘ ነው ጥሩ ፐርፎርም ያደረገው። ስለዚህ እኛም ለራሳችን አሰልጣኝ ለሆነው ለአሞሪም ብዙ እድል እንሰጠዋለን የሚል ነው። ነገር ግን ማይክል አርቴታ በመጣበት ዓመት የኤፍኤ ካፕ ዋንጫ ማሸነፍ መቻሉ፣ ደከም ያለ ስብስብን መያዙ፣ አሁንም ቢሆን ባለፉት 50 ጨዋታዎች ሁለቱም አሰልጣኞች ሲፎካከሩ ማይክል አርቴታ 27 ጊዜ አሸንፈው 10 ጊዜ አቻ ወጡ፣ 13 ጊዜ አሸንፈው። ነገር ግን ሩበን አሞሪም 19ን ተሸንፎ 19ን አሸንፎ 12ቱን አቻ ወጥቷል። ስለዚህ ኦልሞስት በማሸነፋቸው እንኳን ብታዩት የ8 ጨዋታ ልዩነት አለ። 8 ጨዋታ ብዙ ቁጥር ነው ማለት የሚቻል ነው የሚሆነው። ስለዚህ እንግዲህ ማንቸስተር ዩናይትዶች ትዕግስትን ካደረጉ
ካደረጉ አሰልጣኙ ጥሩ ሊሰራ ይችላል። ነገር ግን ማይክል አርቴታ በጣም ከዩናይትድ የተለየ ቡድንንም መውረሱን እንደ ሀሳብ መነሳት ይጠበቅበታል። ምክንያቱም ደካማ የነበረ ስብስብ ነበር። ከዛ ውጭ ዋንጫ በመጀመሪያ ዓመቱ ማሸነፍ መቻሉ ደግሞ ታክቲኩን ለመለወጥ ማይክል አርቴታ ክፍት ነበር። ሩበን አሞሪም ግን አንድ ታክቲክ አንድ መንገድ ብለው ከማንቸስተር ዩናይትድ ጋር አሁንም በአሰልጣኝነታቸው እንደቀጠሉ ይገኛሉ። ሰላም ወንድማዎቻችን፣ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።